አብርሽና ሩታ የመጨረሻ ተለያዩ። አብርሽ አለቀሰ፣ ልቡ ተሰበረ። ሩታ ያሰበችውን ሁሉ አብርሽ ያደረገላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ቪዲዮ ከች ብያለሁ። በመጀመሪያ ግን ለማስተራብነት ዱዓችሁ ጸሎታችሁ አይለይ እያልኩ ማለት ነው። ሰላም ለውድ ሀገር ኢትዮጵያችን ማለት ነው። በመቀጠልም እንግዲህ አብርሽና ሩታ ያው የምናውቃቸው የሆኑት እስከ ዛሬ ድረስ በጭቅጭቅ ላይ የነበሩ ዛሬ ላይ እንግዲህ ተለያይተው አብርሽም ወረቀቱ ላይ ፈርሜ ሰጠውሽ ብሏል። እንግዲህ እውነት ይሁን ውሸት አናውቅም። ሩታ በአብርሽ በፈረመው ወረቀት ተደስታ ተለይተዋለች ማለት ነው። እንግዲህ እሱም መርቋታል። ህይወትሽ ሁሉ ይመር፣ እየፈለግሽውን በቃ የልጄ እናት ስለሆንሽ ሁሌም ደስታሽን እመኛለሁ ብሎ እያለቀሰ ተለይቷታል ማለት ነው። ሩታ አሁን ላይ እንግዲህ ከአብርሽ ጋር የመጨረሻ መለያየት ተደርጎላቸዋል። በጣም የሚያሰላልም ይከፋልም። አብርሽ አሁን ላይ ከጎኑ ማንም የለውም፣ ለብቻው ነው ያለው። ማንም ከጎኑ ሰው እንደሌለው በጣም አዝኖ በቃ ምን ልበላችሁ፣ በጣም የሚያሳዝናልም ያስለቅሳልም አንዳንዴ ማለት ነው። ከጎኑ ሁሉ የከበቡት ሰዎች ዛሬ ላይ ግን ብቸኝነት ሲሰማው ያሳዝናል። ከዛም አልፎ ተርፎ እንግዲህ ሄርሜላ ራሷ አንተ በ3 ቀን በአንዲት ደቂቃ በአንዲት ሰዓት ከህይወት እያስወጣኝ አሁን እንዴት ነው እኔ ወደ አንተ የምመጣው ብላ ሄርሜላ ራሱ ተለይተዋለች ማለት ነው። በጣም ያሳዝናል። አብርሽ ብቸኝነቱ ከብዶታል። አሁን ላይ ብቸኝነቱን ቢከብደውም ግን ወደ ፈጣሪው እያጎነበሰ የሩታን የፈለግሽውን ነገር ውሰጂ፣ ንብረትም ካልሽ አብረን ያፈራነው ነው አለልሽ፣ አንቺ የልጄ እናት ነሽ። ግን አንድ ነገር የምነግርሽ ልጄን ግን መጥቼ እንዳትከለክኝ፣ ምክንያቱም ከሁሉም በላይ ይሄ ልጃችን የጋራ የሚያደርገን ልጃችን ነው ብሏታል ማለት ነው። እሷ ደግሞ እናንተ አበቃ በአራት ነጥብ ከዚህ በኋላ ህይወቴ ላይ እንዳትደርስ እኔም አልደርስም ተለያይተናል ብለው ወረቀቱን ተፈራርሞ እንግዲህ ተሰጥቷል ተብሏል። ይህ ነገር ግን ገና ቤተሰብ ጋር አልደረሰም። ያው ጋሼ የአብርሽ አባት ሩታን በጣም ይወዳታልም። አሁን ወረቀቱን ፈርሞ ሲሰጣት ምን እንደሚሰማው ደግሞ በቀጣይ ቪዲዮ ይዘውን እንመጣን እኛ የምንሰማ ይሆናል ማለት ነው። አሁን ላይ ግን በጣም ያሳዝናል። በአንድ ጊዜ እንደዚህ መደረግ ያው ሩታን በነገራችን ላይ የሰራችው ስራ ያው ለመበቀል ስትል አድርገው አብርሽን ከሁሉም ውጭ አድርጋ ብቸኝነት አድርገዋለች። ከጓደኞቹም አስለቅሰዋለች። ምክንያቱም አክቷ እንደዛ አድርጋ ያንን ነገር በቃ ወዳለው ወደ ህይወታችን እንመለስና አብረን እንኖር ብላ ልጁን ድረስ አምጥታ አሳይታ በልጄ አሞኘች፣ በልጄ የመጣችብኝ ብሎ ሄርሜላንም በደቂቃዎች በ3 ቀን ልዩነት ከህይወት ይውጭልኝ እኔና እሷ አብረን እንኖር ብሎ ያለበትን ቃል ራሱ አጥፎ ሄርሜላን አስወጥቶ እሷ ወደ ሩታ መምጣት ችሎ ካለም በኋላ እንግዲህ ያ ሁሉ አልፎ አሁን ላይ ሩታ ይህንን ሁሉ ለእናንተና በቃ ለጎንም ለሁሉም ያሉትን ሰዎች ለመበቀል ያደረግኩት ነገር ነውና ካሁን ቀጥለ ከኔ ህይወት ውጣልኝ ነው ያለችው ማለት ነው። እሱም ደግሞ ወጥቷል። ለሄርሜላም ክደዋለች፣ በጓደኞቹም ርቀውታል። በጣም ያሳዝናል ማለት ነው። ከዛም አልፎ ተርፎ እንግዲህ የሚያሳዝነው ጉዳይ ያው ሩታ እስከ ዛሬ ድረስ እኔን የሰራኸኝንና መናጢሉን የቻክሉት ያንተ ስራ ነው አብርሃም። አንተ እኔን በቃ ጓደኞች ስታሰድበኝ ከሌላ ሴት ጋር 10 ጊዜ የተገላፈ ስትመጣ እኔ አንተን በሄድክ በመጣህ ቁጥር መቀበል አለብኝ ወይ? እኔ ምንድን ነኝ? ያስቀመጥከኝ እቃ ነኝ እንዴ? እኔም እኮ ሩታ መሆኔን ማሳየት አለብኝ። አንተ ለትዳር ክብር ቢኖርህ ረግጠኸኝ እኔ እንደዛ ሁኔ ትተኸኝ አትሄድም ነበረ። እና አሁን ላይ ግን በቃ እኔ ሩታ መሆኔን የትዳር ክብር እንዴት እንደሆነ ሴትነቴን አስከብሬ መኖር ስላለብኝ ነው ይሄን ያሳየው አብርሃም። ስለዚህ ከአሁን ቀጥለ ህይወትን መምራት ትችላለህ ከፈለገው ሴት ጋር፣ ግን እኔ ጋር ኒካህን አድርገህ አንተ የትም መዛለል አያስፈልግም እኔን አስረህ እያለች ነበረ። አሁን ላይ ግን ሩታ የቀልላትም ትመስላለች። ያው አንቺ የምታስቢው ሁሉ ላደርግልሽ እኔ ቃል እገባለሁ ብሏታል ማለት ነው። እንግዲህ ቃል በገባው መሰረት ፊርማውን ተፈራርሞ ግን ልጄን አደራ ብሎ ተለይቷታል። የሚያሳዝን ነው ማለት ነው። ከሁሉም ባዶ አደረግሽኝ፣ ብቸኝነትን አሰማሽኝ እያለ ነበረ ሙዚቃም የለቀቀላት እና አንዳንዴ ህይወት ፈተና ናት የሚባልበትም ሰዓት አለ። እውነት ነው፣ ከባድ ነው። ግን ደግሞ ሩታን በእርግጥ ተበድላለች። አሁን ላይ በጣም ነው የተበደለችው። ምክንያቱም በሱ የተነሳ ነው ይህ ሁሉ ነገር ሩታ መናጥ ልትሆን የቻለችው። እሱ እንደዛ ሆኖ እየተዝናና ከሄርሜላ ጋር ከሌሎች ጋር ቢሆን
ያየነውን ነው እንግዲህ የምንፈርደውና ሩታ የዛን ሰዓት ደግሞ ሴት ልጅ አንደኛ ነገር ነፍሰ ጡር ስትሆን ወይም ደግሞ የሆነ ነገር ስትሆን ከጎኗ ሰው ማን እንዳላት የምታስብበትን ሁላ እረስቶ እሱ ደግሞ ያለው እንግዲህ ቤትሽ እስከምመጣ ድረስ እኮን እንደ ባለቤትነት እንደ ትዳር አጋርሽ አድርገሽ እኮ አትቀበይም ነበረ ምንድነው ሩታ እያለ ነበር የነገራት ማለት ነው። በጣም የሚያሳዝናልም የሚያስፈራልም እንግዲህ የዛሬው ነገር ማለት ነው። ሁላችንም ላይ ይሄ ህይወት ያለ ነው እንግዲህ አብርሃም እያለቀሰ እንደኔ ህይወት ምስቁልቁል ያለ ህይወት እንዳይገጥማችሁ እወዳችኋለሁ ብሎ ተለይቷል። ሩታንም መርቋታል ማለት ነው። በቃ የልጄ እናት ነሽና ሁሌም ቢሆን ክፉሽን አልመኝም መልካም ሁኝልኝ ብሏት ነው የተሰናበተው ማለት ነው። እንግዲህ እንኳን ደስ አለሽ ይሄን ነገር ስላደረኩልሽ ብሏታል። እኔ እንጃ ህይወት አንዳንዴ ፈተና ናት ማለትም አዎ በጣም ፈተና ናት። በእርግጥ ግን በእንደዚህ መልኩ ያው ሩታ አንቺን መናጢነት ላስብልሽ የደረስኩት እንግዲህ ይሄ ነገር ይሄ አንቺ ጉዳይ ነው እና በቃ ይመችሽ ብሎ ተለይቷታል። ወይ ወረቀቱን አብርሽ እንግዲህ በመጨረሻም ወረቀቱን ፈርሜ ሰጥቻለሁ ብሏል። እውነት ፈርሟል አልፈርመውም የሚባለውን ነገር ደግሞ በኋላ ላይ የምናየው ይሆናል ማለት ነው። ሩታ ወረቀቱን ከፍታ ስታይ የሚመጣውን የምናይ ይሆናል ማለት ነው። ለማንኛውም ግን አሁን ላይ ሁለቱም እንደተለያዩ የሚያሳይ ነገር ነው። ዙሮ አብርሽ አሁን ላይ ከጎኑ ማንም ሰው የለውም። ብቸኝነት ተሰምቶት እያለቀሰና ልቡ ተሰብሯል። ግን ራሴን ማቋቋም ችዬ በቃ አለ አይደለ ህይወት እንደዚህ ፈተና እንደሆነችብኝ እያወቅኩኝ ግን ራሴን ብቁ አድርጌ ነው ያለሁትኝና ሩታ ሁሌም መልካም ነገር ይግጠምሽ፣ መቼም ክፉ ይንካሽ አልልም። አንተ ነህ ይሄንን ሁሉ ያደረከኝ አብርሃም፣ ለምን ትረሳለህ? ወረቀቱም ላይ እንድትፈርምልኝ ከነ አባትህንም ወንድምህንም ይዤ ለመንኩህም ቢያልክ ህግ ደረጃም የደረስ ነው አንተስ እንዲህ ስላልክ ነው። እኔ ደግሞ የሆነ ከአንቺ ጋር ለመኖር ተስፋ ስላለኝ ነበረ እንደዚህ ያልኩትና ስለዚህ ይሄ ተስፋሽ ደግሞ አበቃ። አሁን ላይ እንደዚህ ከሆነማ ከባድ ነው ብለው እንግዲህ ተለያይተዋል ማለት ነው። በስተመጨረሻም የሚያሳዝን ሁኔታ ላይ መሆናቸው በጣም ይከብዳልም አንዳንድ የሚያስለቅሳልም ማለት ነው ውዶችዬ። እና ከባድ ነው አይደለም እሱም ያለው ደግሞ አይደለም እኔና አንቺ ባልና ሚስትም ስንት ሆነው ይለያያሉ የሚባል ነው። በእርግጥ በመሀላቸው ይሄንን ህፃን ልጅ በማፍራታቸው ጥሩ አይደለም መለያየት። በአንድ ላይ ቢያሳድጉ ልጃቸውንና ሌላም ወደው ቢከብዱ ደስ ይል ነበር። ግን በትዳር አጋር ውስጥ ሰው ማስገባት ከባድ ነው። ያው አብርሽና አቤል ሄርሜላን ሲያስተዋውቁት ነገሩ አብቅቷል። ምክንያቱም አብርሽ ባለ ትዳር መሆኑን እያወቁ ከሌላ ሰው ጋር ማስተዋወቅ የለባቸውም ነበር። ወንድ ልጅ ነው። በሁሉም ነገር እንደዚህ ይሆናልና ውዶችዬ ማለት ነው። አንዳንዴ ወዴት እየሄድን ነው ብለን ማሰብ ይኖርብናል ማለት ነው። እና ለማንኛውም ቢሆን እንግዲህ አብርሽና ሩታ ለዛሬው ያየናቸው እንደተለዩ፣ አብርሽ ደግሞ ብቸኝነት እንደተሰማው፣ ልቡ እንደተሰበረ ነው። የሩታ ደግሞ ያሰበችው ሁሉ ተሳክቶላት አብርሽን ተበቅላም እኔ ለመበቀል ሳይሆን ማድረግ የሚገባኝን ነገር ነው ከዚህ በላይ የማደርግ ሰው ነኝ፣ ግን ለማሳየት ያደረኩት ነው ያለችው። እሱ ደግሞ ያው እኔንና ሄርሜላን ተበቀለሽ ከአጎን ያሉትን ሁሉ ሰዎች ባዶ አድርገሽ እናል ነው ያላት ማለት ነው። እና ነገሩ በጣም ያሳዝናል ከምንም ከማንም በላይ ማለት ነው። አንዳንዴ ወዴት እየተሄደም እንደሆነ ማሰብም ይኖርብናል ማለት ነው ውዶች። በጣም ያሳዝናል። እኔ እንጃ። እና ለማንኛውም ቪዲዮውን ላይክ ሸር አድርጉ እያልኩኝ ከዚሁ ሰናበታችኋለሁ። ከመሰናበቴ በፊት ግን ሙስሊሞችን በዱዓችሁ ክርስቲያኖችን በጸሎታችሁ ያላችሁን እንግዲህ ለማስተር አብነት ዱዓችሁ አይለኝ። ማስተር አብነት ማለት እንግዲህ የአንድ ብዙ ማለት ለሆነው ሰው ሁሌም ቢሆን ጸሎታችንን ጸሎትና ዱዓችሁ አይለይ እላለሁኝ። ሰላም ለእናት ሀገራችን፣ ወጥቶ ከመቅረት ሁሉ አላህ ይጠብቃችሁ እያልኩ ከዚሁ ለያችኋለሁ ማለት ነው። አማነ ቪዲዮ ላይክ አድርጉ፣ ሸር አድርጉልኝ። ተዘግቶብኝ ነው ደግሞ አበረታቱኝ፣ አጠነካክሩኝ ማለት ነው።
ውድ ጓደኞቼ እንደዚህም እዚህም ስላደረሳችሁኝ እንግዲህ አመሰግናለሁ እያልኩ ከዚሁ ባይ ባይ እላችኋለሁኝ። መልካም ቆይታ። ሁሉንም ነገር ሰላም አድርጉ። ለሀገራችን ያብቃን ባይ